እኔ ትፈቱት አረበና ምን አናደረኝ ኦኬ ለዛ ከሆነ ተው እሱ እንዲናደር ከሆነ ሌላ ነገር ነው አይ እኔ እናንተ አውርተናል ግን እኮ ትናንትና እርር ነው ያደረገኝ አንተ ላይ ኢክራም መደረብ ትችላለህ እኔም ደግሞ ለእሱ አለውለት በቃ አለ ንግግርን ደግሞ እሷን ትላንትና ተጣራኝ እኔ አንተ ውሽማ እንደሆነ ትላንትና ነው ነገር እያበላሽ እንደሆነ አውቃችኋል ውሽማ አትበል ይሄንን ቃል አትጠቀም አሁን ፍቅረኛ አንቺ ዝም በይ አይ ፍቅረኛ ነች እንዲናገራት አልፈልግም ነባ ሰላም እንዴት ናችሁ ቤተሰብ ሁሉ ሰላም ሁሉ አማን ነው ሰላም ቤተሰብ እንዴት ናችሁ ባላችሁበት ሰላም ጤና ብዝት ይበልላችሁ እኔን ለማታውቁኝ አብርሽ እባላለሁ አንተን ለማያውቁ እኔን ለማታውቁኝ ደግሞ ነባ እባላለሁ እንግዲህ ከአብርሽ ጋራ ትንሽ ይሄ ጎርምሳ አስቸግሮ ነበር እንግዲህ ባለፈው በአጋጣሚ ተጣልተን ነበር ታርቀናል ትንሽ ያው የነበረው ነገር ጥሩ አይደለም ግን እንደ ወንድምነት ብዙ ነገር አሳልፈናል ከሱ ጋር ያለው ነገር ምናምን ብቻ ግን ያለፈው አልፏል ብለን አብረን ሆነናል ያው ሐሳቡ ትንሽ ባይስማማኝም ምንም ማድረግ ስለማንችል ያው ተቀብየዋለሁ አዎ ልክ ነው እንግዲህ ቤተሰብ ምን ላድርግ እሱም እንግዲህ ሐሳብ ነው እዚህ ጋር ልንጣጣም ያልቻልነው ሁላችንም እየሄድንበት ያለነው መንገድ አንድና አንድ ነው ታርጌታችን ያው የትዳራቸው መመለስ ነው እኔ አብርሽ ጋር ሄጄም ስሰማ የሆነ ነገር ያሳምነኛል እዛም ሄጄ ስሰማ የሆነ ነገር ያሳምነኛል እኔ በማል ተወዛገብኩኝ ከዚህ ሁሉ ዛሬ ለምን የማማጨቤንም ባለቤት አግኝተነው ላውራው ሞክሬ ነበረ እሱን ለማውራት በሞክርኩኝ ሰዓት ደግሞ መጀመሪያ ከአብርሽ ጋር ያለው ነገር ይፈታ እሱን አግኘውና እሱን ካስማማኸው በኋላ ከሱ ጋር ነው ሞር እኔ ማውራት መፈልገው ተረጋግጬ ስላለኝ አብርሽ ዛሬ ፍቃደኝነቱን እንግዲህ በስንት ዳም ቢሆን አይ እኔ ስለዚህ ችግር ማለት ነው ከዚህ በፊትም እንዲጣርቶኝ ምናምን ደና አርጎ ቀጥቀጦኛልና በእንተኖች በዱርዮች አስቀጥቅጦኛል ያ ካንተ ጋር መቼም እንዲህ አይነት ነገር ይፈጠራል ብዬ አላስብም እኔ ደግሞ አንደኛ መታረቃቸው ለኔ አሪፍ ነው ግን ደግሞ ምንድነው እዛች ጋር የተፈጠረ ነገር አለ ስለ የማይሆን ነገር ተፈጥሯል ግን አሁን ያ ሰላም መውረዱ ለኔ አሪፍ ነው እኔ እኮ እየተቃወምኳቸው አይደለም ግን በቃ ሰላም ይፈጠር ካሷ ጋር ያለው ነገር ይፈጠር ግን ደግሞ አሁን ምንድነው የሆነ ውሽማ ምናምን አለው ሌላ ነገር ተፈጥሯል ሌላ ሴት ምናምን ይዞ መጥቶ እንደዚህ ነገር አለውና ያን ነገር ሳይው ትንሽ ደበረኝ አይሆንምም ግን አሁን እውነቱን በቃ የእውነቱን ከሆነ እኔም ደስተኛ ነኝ በእናንተ አንተ በመታደርገው ሰላም ፈልገው ወደዛ እንደምትል አውቃለሁ ብዙ ነገር ብለኸኛል አንተም ያ ነገር ቢሳካ ለኔ ትልቅ ነገር ነው ግን አምኖ እውነት ትክክለኛ በቃ አይደል ትዳር እንደዛ አይነት ቫይብ ውስጥ የሚገባ ከሆነ እኔ ችግር የለብኝም እኮ አሁንም ልቀማው አይደለም ለምን እንደዚህ ይሆናል የኔ ሐሳብ ለምን ይታረጋለ ትዳር ትልቅ ነገር ነው አይደለ ያንተም ሐሳብ እንደዛ ነው ሰላም ይፈጠር ነው ዋናው ሐሳባችን ምንድነው ግን እኔም አሁን አብርሽ በቃ በተረጋግቶ ስላወራኝና ነገሮች አሳማኝ ሆኖ ስላገኘሁት ነው ዛሬም ካሜራ ከፍተን እንደዚህ ልንገናኝ የቻልንበት ምክንያት እንጂ እኔም በቃ የአብርሽም ሐሳብ መጀመሪያ ፈጽሞ ልቀበለው አልቻልኩም ሄጄም እሱን ደግሞ እንዳያችሁት እኔ ቤት ላይም እሱን ለማናገር ሞክሬ ነበርና እዛ ጋር ደግሞ ያለኝ ነገር ሌላ ነው ከዛን አሁን ደግሞ አብርሽን አግኝቼው እንደዚህ ነገር ስለው የጨቤን ባለቤት አግኝቼው ያለውን ነገር ሳማክረው በቃ እኔ ዋናው ሐሳቡ እንዲፈታና እንደገና ደግሞ ልጁም የማን እንደሆነ እንዲታወቅ ነው ምናምን ይሄን ሐሳብ መጥቼም ለአብርሽ ሳጋራው እሱም ደስ ይለኛል ነው ያለኝ ከዛ እንደውም ሌላ ደግሞ ሐሳቤ እሱ ጋር የነበረው ነገር እንደዚህ እንዳይፈጠር ይፈልጋል እንዴ አብርሽ ምናምን ያልኩትም ነገር ነው የተቀየረውና እንግዲህ ዛሬ አንተ ይው ራስን አረጋግተህ በኖርማሊ እስከ ዛሬ እኔ በቃኝ አሁን ምንድነው ጠለም በቃኝ ገርገሩም በቃኝ የሚባለውም ነገር በቃኝ ብቻ እስቲ አሁን እየተባለ ያለው ነገርም ከጀርባ እንደዚህ ጋር ቤተሰብ እንደምታዩት በካሜራ እንዳለው ብቻ አይደለም እዚህ ጋር ሐሳባችንንም ሰብስበን ነው እያቀረብን ያለው ነው እንጂ ኖርማሊ የሚፈጠረው ነገር ያለው ንትርክ ምናምን በጣም የሚያስጠላና በቃ የሚያሳቅቅ ነገር ነው ስለዚህ እንግዲህ ቤተሰብ ዛሬ ዋናው ምንድነው አሁን እሱንም እጠራዋለሁ እስካሁን ሁለቱ ተገናኝተው ስለማያውቁ በጸብና በተለያየ በጥል ነው እየተገናኙ ያሉትና ዛሬ ደግሞ በኖርማሊ ተገናኝተው ማውራት እንድትችሉ አሁን አንተን ነው ይልቅ አንተን ነው አደራ ይሄ ሰውዬ አንተን ነው አደራ ማለት የምፈልገው እንጂ እሱ እውነታው እንግዲህ እኔ አላውቅም እውነታው እንዲወጣ ፈልጋለሁ ብሎኛል እንግዲህ እንደውም አብርሽም በጣም እሱ ጋር ያለው ነገር ሐሳቡን ስለነገረኝ ነው እንጂ እንደዚህ ምን ትንትላለህ ብዬ አላሰብኩም ነበር እንግዲህ እሱ ሲመጣ ለሰላም እስከሆነ ድረስ አስቀድሜ ችግር የለውም በኔ በኩል እኔ ቤተሰብ ቃል ገብቻለሁ ምንም የሚፈጠር ነገር የለም በኔ በኩል በሱ በኩል አላውቅም ብቻ እሱም እንግዲህ ማውራት ፈልጋለሁ ብሏል ይሄ የሆነ ማይሆን ነገር እንዲፈጠር ምን እዚህ ጋር አልፈልግም
በሁለታችሁ መካከል ያለው ነገር እንዲፈታ ነው፣ እውነታው እንዲወጣና ሰላማዊ ትዳር እንዲቀጥሉ ለማድረግ ነው። ቤተሰብ እንግዲህ መተለው ነገር ይኖራል። እነሱን እንጠብቃቸዋለን። ቤተሰብ ሲመጣ እሱ እንገናኛለን ማለት ነው። ያው ንግግር ነው ብዬ አስባለሁ። አዎ በቃ ሲመጣ መነጋገር ነው ያለውን ነገር። አንተም ተረጋግተህ ራስን አረጋግተህ ኖርማል እኔ ባንተ በኩል የመጣብኝ ስለሆነ ችግር የለውም ራሳችንን አረጋግተን ለማውራት መሞከር ነው። እንግዲህ ቤተሰብ እስከ መጨረሻው አብራችሁን ሁኑ እንላለን። እንግዲህ እሱ ሲመጣ ደግሞ ካሜራ እናስከፍታለን። ቆየብንና ብቻውን ይመጣል አይደል እንዴ? አዎ ብቻ እና ምንድነው ከሰው ጋር ተሸክሞ መጣው? ቶቶ በቃ ራስን ምንድነው ራስን አረጋግጠህ? ቆይ ምን እንደሆነ ለምን ይዟት መጣ? ጸብ ሌላ ነገር አለ? ራስን ለማ እንዴ ወይ አማናችሁ ሰላም ነው? ምን ብቻዬን አላልከኝም ነበር? በእናትህ እሷ ያው ጥያት መምጣት አልችልም፣ መኖር አለባት። አያ ሌላ ነገር ነው። አሁንም በእናታችሁ ሌላ እንትን ውስጥ ምን አስፈልጋ? ምን ብለኝ ነው? አሁን እኮ ይኸው እንግዲህ አይታለኝም። ብቻውን ይመጣል ያለውን ነገር እንደዚህ ለምን ነው የምትወቀ? ማናት ነገርያት ማን ነው? ፍቅረኛዬ ነች። አይ ኧረ በእናትህ ለምን ትበጠብጣለህ? ነገር ምን ነበር የተባባልነው? ምንድን ነው የተባባልነው? አይ እንዲናደድ ፈልጋለሁ ነበር። የምር ምን አናደደኝ? ኦኬ ለዛ ከሆነ ተው፣ እሱ እንዲናደድ ከሆነ ሌላ ነገር ነው። አይ እኔ እናንተ አውርተናል፣ ግን ትናንትና እርር ነው ያደረገኝ። በማያገባው ገብቶ ሲጀምር እሷን የሆነ እኮ ዛሬ በእንደዚህ አይነት ለምን ዲስሪስፔክት ያደረገኝ? እኔ ካንቺ ጋር ንግግር አይ በእንደዚህ እኛ እኮ ካሜራ ያስከፈት ነው ማለት ነው። አንዴማ በልበል አትናገር። አፈን ዘጋ በእናትህ ምን ያልከው? ቆይ እንደዚህ አይነት ከሷ ጋር የሆነ ለመታረቅ ምናምን በጣናቶሪ እንዳትበሰጭሽ። ስማ ቆይ እንደዚህ አይ የሱ ብሽሽቅም ቢሆን እኮ ካሜራ አስከፍተን የጠራነ ለዚህ ነው እንዴ? ምን ብለን የጠራኝ? ስንት አመቱ? ምን ብለን የጠራኝ? እኮ እኔ እኮ ነገሩ ይፈታል ብዬ ሁለታችሁ እሷ ምን ብለናል? አይ ቆይ እኔ ልመልስልህ እናት ቆይ ውሽማ ነኝ ፍቅረኛ ባለትዳር ከባለትዳር ጋር የምን ፍቅረኛ ነው? አንተ ለኢክረም ውሽማ እንደሆንከው? አዎ እቺ አንተ የውሻ ሙር ስላለ ችግር የለውም። አሁንም ሌላ እየመላለሳችሁ ነገር በእናትህ አሁን እኮ አንተ ነገሩን አበላሸው። እኔ ከሱ ጋር እንድናወራ ነበር። ብሽሽቅ ነው በለኝ እባክህ። ለብሽሽቅ አይደለም ነባ። እርግጠኛ ነህ? የሚያስደብር ነገር ተናግሯት ነው የሄደችው። ማወቅ ያለባችሁ ነገር ከዚህ በኋላ መንቀር አረ በእናታችሁ አረ እንደዚህ ሌላ አሁን ደግሞ ሌላ ጨዋታ ውሽማ ነው። አንተ ላይ ካውሽማ እንደሆንከው ነው ላቀቅንለት አንዴ። አይ እንዳይደብርክ ብቻ ፍቅረኛ አይደለም እማ ቆይ አይደለም ለብሽሽቅ ነው በለኝ። አይ የምሬን ነው የምነግርህ። ለብሽሽቅ አይደለም እና ማናት ልጅቷን ለምን ይዛት እንዴ ነው የተባባልን? ነጋገር አልነበር እንዴ? ተጠራራ ነው እንደዚህ ነው ያወራነው እኔ እናንተ። እኔ በቁም ነገር አሁንም ማለት ነው ምንድን ነው ያልከኝ? ምንድን ቆይ ያልከኝን ቆይ ልንገርህ አንዴ። አብርሽን እኔ ነገሩን ሳስረዳ አብርሽን ይዘው የምትመጣ ከሆነ ማግኘት የምፈልገው እሱን ነው አልከኝ። እሺ ብዬ በስንት እዳ ልጁን ደግሞ አስማምቼ ከስንት ስሜት ውስጥ አስወጥቼ ይዤው መጣሁ ብያለሁ ነባ። እኔ አላልኩም እያልኩ አይደለም ግን እሱ ልጁን ደግሞ ይኸው አሁን ያልተረዳኝ ነገር አለ። ስማኝ እሱም በጎንዮሽ በቀል ነው ከኔ ጋር ያለበት። ከአንተ ጋር ንግግር የለኝም እኔ ከአንተ ጋር ንግግር የለኝም። እሷን ትላንትና የጠራኝ እኔ አንተ ውሽማ እንደሆነ ትላንትና ነው ነገር እያበላሽ እንደሆነ አውቃችኋል። ውሽማ ትበል ይሄንን ቃል አትጠቀም። አሁን ፍቅረኛ ነች። አንቺ ዝም በይ። አይ ፍቅረኛዬ ነች እንዲናገራት አልፈልግም ነባ። አረ ምን አይነት ጨዋታ ደግሞ ተውልላት እኮ ነው የምታመጡት? ምንድነው ቆይ እያረጋችሁ ያለው? እየመረጥን ነው እኛ ለማውራት ያኔ መሰለ ቁም ነገር ለማውራት ተነጋግረን አይደል የመጣ ነው። እሱንም እንደዛው አስማምጬ መጣሁ። አንተ ደግሞ ገና ሌላ ቀልድ ይዘህ መጣ። ይሄ በእውነት እንደዚህ ያልጠበቅኩ ምናምን አይደለም። ይኸው መጀመሪያ ሰላም ፈልጎ ነው የመጣው። ብዙ ነገር ብለኛል አይደለ? ለመታረቅ ነው ካንተ ጋር ያለውን ነገር ፍቱት መጀመሪያ ብለኝ ይዘህ መጣ። እኔማ እንደዛ ነበር የተረዳሁት። ከውሽማ ጋር ለኢክራም መደረብ ትችላለህ። እኔም ደግሞ ለእሱ አለውለት በቃ አለ። ንግግርን ደግሞ አስተካክል። አረ ንግግራችሁን አስተካክል። ምንድነው ይሄ ሁሉ ነገር? አምነህ ተቀበለው በእናትህ ካንዴ። ቆይ ጀለስ ስንት አመቱ ነው ነባ? ይቅርታ አድርግልኝ። እናንተ ቆሽ ለብሽሽቅ ነው እንደ አድብ ወሬው ራሱ ሲያስጠላ በእድሜ ነው ሴት መቀያየሩ። በእድሜ አይደለም። አይው ለቀቅንልህ እኮ ኢክራምን ለቀቅንልህ እና ከዚህ በኋላ ደግሞ ያቺኛዋ ልጅ ሄዳለች። እውነተኛ ፍቅረኛው እኔ ነኝ። ከዚህ በኋላ ለሱ መከራከርለትም አብሬ ደግሞ ሶስተኛው ሽማ የምሶስተኛው ፍቅረኛው ነው። አንተ ነባ የምታሰራብኝ አንተ እኔ መቻወኩኝ። እኔ እንደዚህ ብዬ ነበር የተነጋገርነው። እንደዚህ ነባ እኔ አንተ አክብሬ ነው የመጣሁት ሲጀምር
አይደለም ሲጀምር ዝም ብሎ በቃ በሄደበት ነገር ይፈታል ብዬ ነበር ዛሬ ያሰብኩት። ሌላ ጨባጭ ነገር ጀመረ። እሱ ፍቅረኛዬ ነው ጨርሰናል አይደል? እኔ ኧረ በእናትህ ሁሌ